አይደል? ስለዚህ አርፈክ ተመልሰክ ሂድ ማለት ነው። አታሳብብ። እኔ አሁኑኑ አስጠንቅቄ ነግሬሃለሁ። ቀጥ ብለክ ወደ ባለቤትክ ተመለስ ማለት ነው። በኋላ እኔ ይኸውላችሁ ይሄ ተናግሬያለሁ። በኋላ በእኔ እንዳታሳብብ። አንድ ነገር ብትሆን እኔ የለሁበት። ቀጥ ብለክ ወደ ባለቤትክ ተመለስ ማለት ነው። እና ማለት ነው ይኸውልህ አሁን እዛ ብትመጣ ራሱ አንደኛ ብትመጣም አታገኘኝም። እንኳን አንተ ይቅርና እኔ የተወለድኩበት በአንቺም ተጠመቂ እያሉኝ ነው ማለት ነው። ዛሬ ጠዋት ከእንቅልፋችን እንደተነሱ ማለት ነው ለልጆቹ ማለት ነው አንቺ መጠመቅ ነው የሚያስፈልግሽ አሉኝ ማለት ነው። ለልጆቼ ደግሞ ጠዋት ተነስተው እከሌ እናድርጋት የክርስትና እናት እከሌ ለምን አትሆንም እከሌቱን እያሉ ጭራሽ ሄድ። አሁንም እደግምልሃለሁ፣ በጣም ነው የደጋገምኩት ይህንን ወሬ። እባክን እኔ አዩ መልእክት ምልክሽ አሁን እውነት ጠጭ ወደ ገጠር ወደኛ እንዳይመጣ። ለምን እኔ ራሱ የገጠሩ መንገድ በጣም እንግልታለሁ በጣም ማለት ነው። ስለዚህ መሳሰላሉ ሁሉም ቤት ማለት ነው። በጣም ስለሚመሳሰል እንዳትመጣ ማለት ነው። ሾካካዋ ጓደኛሽ ማለት ነው ስሟ ራሱ ቡኒ ነው። ቡኒ አርግሽ እንደ ቡና እጣን ቡን ብለሽ ቅሪና ማለት እንደ ቡና ነው ቆልቶ እንደዚህ መውቀጥ ማለት ነው። አንቺ የምናደድ ምናምን መስሎሽ ነው እንደ ሲጥ ነበር ማለት ምናምን የምትይ። እኔ አልናደድም ማለት እኔ አላቅሽ አታውቂኝ። እኔ ለራስሽ ነው። በነገራችን ላይ እኔ ሰይድ ራሱ ማመስገን እፈልጋለሁ። በጣም ነው ማመሰግነው። ደውላ እንትን ስትለው እኔ እንደውም አላየሁትም ነበር፣ ሰው ነው የላከልኝ ማለት ነው። ስለ ሚስቴ እንዳታወሪ ስላልክ በዚህ አጋጣሚ ለዚህ ብቻ አመሰግናለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ፣ ጀዛከላህ ኸይር ጀዛ ስለምታበረታቱኝ በጣም ነው ማመሰግናችሁ። ባላችሁበት አላህ ይጠብቃችሁ ላችኋለሁ። እንግዲህ ዛሬ በሱመያ መጥቻለሁ። ሱመያ እኔ እንጃ አሁንም ልብ የሚሰብር ንግግር ነው እየተናገረች ያለችውና ወላሂ ቅርታ የሚደራረግ የምናደርግ ሰዎች ነን። ባህላችን ወዴት ነው የሄደው? ይሄን ያህል እንጃ። እኔ እንኳን ጎንደር ሲሄድ ትጨክናለች ብዬ አላሰብኩም። የሰው ልጅ ያው ወንጀለኛ ነን። ሁሉ ጊዜ በየቀኑ ኃጢአት እንሰራለን። ምን ስናወራ፣ ምን ስናይ፣ ምን ስናደርግ ነው ሁላችንንም አላህ ነው የሚያውቀውና እያንዳንዳችን ስራችን ግንባራችን ላይ ቢጻፍ ወደ ሰዎች አንወጣም። ፍጹም አላህ ብቻ ነው። የሰው ልጅ ያው ስህተት እንሰራለን። ግን ይሄን ያህል ይቅርታ ከምንም በላይ ነው። እኛን እንኳን አላህን እንኳን ይቅር በለን እያልን በየቀኑ አላህን ይቅርታ እየጠየቅንለት አዛኝ የሆነ ጌታ ሁሉ ጊዜ ደግሞ ደጋግሞ ይቅርታ ያደርግልናል። ደግመን ደጋግመንም ጥፋት እያጠፋን ማለት ነው። አልሐምዱሊላህ ረብል ዓለሚን። አላህ እንደ ሰዎች አይደለም። በእሱ ጋር የሚደርስልን መልእክት ራሱ በሰው ቢሆን ኑሮ ጉዳችን ፈልቶ ነበር። አስቡት። በአላህና በእኛ መሀል ግን ማንም ሰው አላስቀመጠም፣ አላህ ማለት ነው። እና ምን ይሆናል በቃ ይሄን ያህል ቀጥታዋለች። አሁንም ለሰይድ እያገዝኩ አይደለም፣ በሀቁ መንገድ ላይ ነው። እውነቱን ፍርድ እየፈረድኩ ያለሁት ማለት ነውና አንድ ሰው ቅጣት መቀጣት ያለበትን ቅጣት ተቀጣ። መቼም የሚቀጣው አላህ ነው፣ ብድርን የሚከፍል አላህ ነው እንጂ እኛ ለማንም ምንም ክፍያ መክፈልም መቅጣትም አንችልም። ቅጣት የሱ ነው። ማንንም ቀጣችሁ እድሜውን መቀነስ አትችሉም፣ መጨመርም አትችሉም ማለት ነውና በዚህ ያህል ሱመያ እንደዚህ ውስጧን ድንጋይ ያደረገው ሌላውን ተውት። ሶሻል ሚዲያ ላይ የሚንጫጫውን በኮሜንት ስር የሚንጫጫውን ሁሉ ትታ ነገ ልጆቼ ሲያድጉ ይሄንን ቪዲዮ ያያሉ። ነገ ልጆቼ መልሰው ይታዘቡኛል። በዚህ ያህል አባታችንን ለምን ታሰቃያለሽ? ለምንስ አሰቃየሽ? የፈለገ ነገር ይሁን አመናችሁም አላመናችሁም ነገ ልጆቹ አድገው መጠየቃቸው አይቀርም። ነገ ዛሬ ልጆች አብሯት ነው ሶሻል ሚዲያን እየተጠቀሙ የሚያድጉትና ነገ ይሄን ቪዲዮ ማየታቸው አይቀርም። ሰይድ ፊቱን አይታችኋል። ድካም አለው። ያለበትን ሁኔታ እያያችሁት ነው። ግን ነገ ምንም ቢሆን ልጆች አድገው ለምንድን ነው ማለታቸው አይቀርም። ቢያንስ በእቅርታ አድርገሽለት አብረሽ እንኳን መሆን ባትፈልጊ በቃ እንዳይንከራተት እንዳይፈልግሽ ለአንዴና ለመጨረሻ አግኝተሽው ምን ችግር አለው? ሰው እንኳን ከገዳይ እንኳን ገዳዩ ከሆነ ጋር እንኳን ሰው እርቅ አውርዶ እኮ በሰላም ይኖራል እኮ አለ ባህላችን ላይ።
በሀገራችን አለ ስንት ከጎረቤት ወደ ጎረቤት ገዳይ ሆኖ ተጋለው አብረው ሰላም ፈጥረው ታርቀው አብረው እየኖሩ እኮ ነው ያሉት። ምን ችግር አለው? አንቺ ምንም ቢሆን ጥሩ ጊዜ አብረሽ አሳልፈሻል። በቃ ስህተት ሰርቻለሁ ደግሞ ደጋግሞ ሶሻል ሚዲያ ላይ ዝቅ ብሎ ቅርታ ጠየቀሽ እስከ መታመም ድረስ። ግን ቅርታ ብታረጊለት ይሄ ልጅ አሁን የየመን ውስጥ ችግር የለውም። አሁን አንቺ እንደምትዩ ብዙ ልጆች እንደሚሉት አንድ ነገር ቢሆን እንግዲህ አላህ ይጠብቀውና ምንም ቢሆን የልጆችሽ አባት ነው። የማንንም ክፉና የማንንም መለያየት አንፈልግም። አንድ ነገር ቢሆን ሰይድ እዚህ መንገድ ላይ አንድ ነገር ቢሆን ህይወቱ አደጋ ላይ ቢወርቅ እውነት አንቺ እውነት በሰላም ትተነፍሻለሽ? ሰላም ኑሮ ትኖሪያለሽ? ይሄንን ታስቢያለሽ? በሰላም እኖራለሁ ብለሽ ታስቢያለሽ? ዛሬ ሶሻል ሚዲያ ላይ እንጣጥ የምትይው ነገ ቀስምሽ እንደማይሰበር እርግጠኛ ነሽ? አንቺ እንደምትወጂው እኮ ታውቂያለሽ። ለምን እሱም ጥፋተኛው ምንድነው? ቢያንስ እንኳን ሱመያን ለመፈለግ ሲሄድ ቪዲዮ አለመስራት ነበረበት። ቪዲዮ ካሰራማ እየመጣ ነው ብላ እንድትሸሽ ነው የሚያደርገው። እሱ ቢያንስ እንኳን ቪዲዮችን ሰርቶ ጨርሶ ቢያንስ እንኳን እሷን ፍለጋ ካገኛት በኋላ የሆነ ነገር ላይ ከደረሰ እሷን ለማግኘት ከሄደ ለምን ቪዲዮ ይሰራል? ቪዲዮ ሳይሰራ እኮ ቢያንስ ቪዲዮውን ባይለቀው እሷን ፈጃአ ማግኘት ይችላል እኮ። እሷ እኮ ቪዲዮ ካለቀቀ እኮ ካለችበት አትንቀሳቀስም። ይኸው ግን እሱ ቪዲዮ ሳይሰራ እሷን ቢፈልጋት ኑሮ የመን ነበር የሚያገኛት። ወደ የመን በሚሄድበት ሰዓት ነበር የሚያገኛት የመጀመሪያ በረራ ላይ ማለት ነው። ግን እሱ እየርኩ ነው ቪዲዮ ይለቃል ካለችበት እሷ እኮ ወዲያው ቪዲዮውን ትለቃለች፣ ወዲያው ካለችበት ቦታ ትወጣለች ማለት ነው። ብልጥ ናት እሷ። ግን ቢያንስ እንኳን ይቅርታ አታድርጊለት። ቢያንስ አግኝተሽው አውርተሽው ከዛ በኋላ እሱ የራሱን ፍላጎት የራሱን ምርጫ መምረጥ ይችላል እኮ። ቢያንስ እንደዚህ በዚህ ያህል አንድ ነገር ብትሆንን እንዴት ነው የሌለሽበት? አንቺን ብሎ መሰለኝ እየመጣ ያለው አንቺን ብሎ መሰለኝ ችግር አለ አንድ ነገር ብትሆን ምናምን ኃላፊነት አልወስድም ተጠያቂ አይደለሁም አንቺን ብሎ እስከመጣ ድረስ ለምንድን ነው ተጠያቂ የማትሆኝ? አንቺ አሁን እንደው ሰይድ አንድ ነገር አይሆን አላህ ይጠብቀው እንጂ እውነት ሰይድ አንድ ነገር ቢሆን እውነት ሰው ዝም የሚልሽ መስሎሻል? ዛሬ የሚንጫጫልሽ ሶሻል ሚዲያ ዛሬ አብሽር የሚልሽ ሰው ሁሉ እውነት ሰይድ አንድ ነገር ሆኖ ያ ሁሉ ሰው ዛሬ የሚያጨበጭብ ሰው ነገ አብሮሽ የሚያጨበጭብ ይመስልሻል? ከሶሻል ሚዲያ ነው ድራሽን የሚያጠፋው። ሰይድን ያስገደልሽው አንቺ ነሽ ብሎ ማለት ነው። እና ሁላችሁ